ሜሮን ሜሪ ሜሮን ሜሪ ሜሮን ሜሪ ቆይ ታዲያ ሳሎንም የለችም፣ አሁን ደግሞ ኪችን የለችም እና በዚህ ሰዓት ወደ ውጭ ወጣ ማለት ነው። ምን አይነት ጉድ ነው ማለት? ሜሪ 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 ተነሽ 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 ተነሽ። እንዴት አደርሽ? እኔ ባባ አላል ዛሬ ደስ የሚል አዳር ነው ያደርኩት። አንተስ ውዴ? አንቺ ምን አለብሽ? እኔ ነኝ እንጂ የተሰቃየሁት። ዛሬም በእንቅልፍ ልብሽ ተነስተሽ ሄደሽ ፈልጌን ያመጣሁሽ እንዳትለኝ ብቻ። እና ዛሬም አልተነሳውም ያልሽኝ ነው? በቤት ክፍል እኮ ነው ያገኘሁሽ። ማ እኔ አልጋዬን ትቼ ወንድም ክፍል ገብቼ የምተኛው እኔ ነኝ? ካንቺ ጋር መከራከር አያስፈልግም። ግን ማሬ ለምን አትታከሚም? እኔን የሚያስጨንቀኝ ግን ደግሞ እኔ አልታመምኩም። ዶክተሮቹም ቢሆኑ ውሸታቸውን ነው። አንተ ለምንድን ነው የሚጨንቅ? እኔን የሚጨንቀኝማ አንድ ቀን እኔ በሌለሁበት አጉል ቦታ ወድቀሽ እንዳላገኝሽ ብቻ ነው። የኔ ፍቅር ለእኔ እንደምትጨነቅ አውቃለሁ። እኔ ምንም አልሆንብህም፣ አትስጋሽ። ምንም አትሆኝብኝ። እኔ አንቺ በዚህ ምድር ከሌለሽ ህይወቴ ባዶ ነች። ቆይ ስታስቢውስ አንቺን አጥቼ መኖር ምችል ይመስልሻል? አታጣኝም የኔ ፍቅር፣ ሁሉም ይስተካከላል። እሺ ደግሞ አፈቅርሃለሁ የኔ ጣፋጭ። እኔም በጣም አፈቅርሻለሁ። እና አሁን ወዴት ልትሄድ ነው? አንድ ቦታ ደርሼ ልመጣ ነው። ምን ነው የምትሄድበት አይነገርም ወይስ ሚስጥር ነው? ካንቺ የሚደበቅ ሚስጥር አለ እንዴ? ለማንኛውም ሁሉም ነገር ስመጣ ታውቂዋለሽ። እሺ ችግር ቻው የኔ ቆንጆ። ቻው። ማን ነበር ስምሽ ነው ያልሽኝ? አሚር። አሚር ምን መሰለሽ፣ ባለቤቴ ትንሽ በእንቅልፍ ልቧ የሚሄድና የመቃዠት ባህሪ ያለባት። እሺ ማለት እንድትደነግጭ አይደለም፣ ሰው አትጎዳም። ዝም ብዬ ነገሩን እንድታውቂ ያክል ነው። እሺ እሺ በቃ አሁን ነገር ነይ 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 ግቢ። አሚር ነበር አስምሽ ያልሽኝ? ለማንኛውም ይሄ ነው ቤታችን። ከዚህ በኋላ እዚህ ቤት ውስጥ ምንም ሳትሳቀቂና ሳትጨነቂ በነፃነት እንድትሰሪ ነው የምፈልገው። እሺ እኔም እንደ ቤቴ ነው እንጂ ማለት ፈልገው። በጣም ጥሩ። ለማንኛውም እኔ አሁን ወደ ስራ ስለሚሄድ ከዛ በፊት ባለቤቴን ላስታውቅሽ። እንደው መጣች። እኔ የምልህ ማናት ደሞች? አሚር ትባላለች።
ከዚህ በኋላ ደግሞ የዚህ ቤት ሰራተኛ ነች ማለት ነው። ሰራተኛ ምን ይሰራል? እኔ ላንተ አንሽ ሄዶ አንቺማ አለሽልኝ። ግን ያው ታውቂ የለ ምንድነው የማውቀው? በሽተኛ ታማሚ እንደሆንኩ ነው የማውቀው። እንደዛ የሚባል ነገር የለም። በቃ አንቺ ትንሽ ስለደከመሽ በቃ እረፍት ማድረግ ስላለብሽ ነው። እሺ ሲጀመር አንተ እኔን ሁሌ እንደ በሽተኛ ነው የምትቆጥረኝ። እኔ ሲጀመር በእንቅልፍ ልቤ ሄጄ አላውቅም። ሁልጊዜ አንተ በቃ አንቺ ልክ ነሽ። ምንም በእንቅልፍሽ መሄድ የሚባል ነገር የለም። እንደዚህ ስትል ነው የሚያምርብህ። እንዴት ናችሁ? ምንድነው ጭቅጭቁ? ኦ ዴቭ እንዴት ነህ? እባክህ አዲሷ ሰራተኛችን ነች፣ ተዋውቃት እስቲ። ዳዊት። አሚር። ዳዊት ወንድሜ ነው። ለተወሰነ ጊዜ ደግሞ እኛ ጋር እዚህ አብሮን ይቆያል ማለት ነው። ለማንኛውም አንቺ ምንም ሳትጨነቂ ስራሽን መስራት ትችላለሽ። እሺ በቃ አሚር ዴቭ ወይ ፍቅር ክፍልሽን ያሳይሻል። እሺ እሺ በቃ እኔ ፍቅር ቻው። እሺ በቃ ደህና ዋሉ። እሺ ስሚ አንቺ ነይ ተከታይ። የዚች ሜሮን ነገር የምርታማ ነው ወይስ የእውነት በእንቅልፍ ልባ ትሄዳለች? እሺ ምን ነው ደነገጥክ? አይ ደነገጥኩ እንዴ? አልደነገጥኩም። እሺ ካልደነገጥክ ጥሩ። ለምንድን ነው ኪሪቦልኛ ዋሸሽው? ደግሞ ምን ዋሸው? በእንቅልፍ ልብሽ ተነስተሽ እኔ ክፍል እንደመጣሽና ምን እንዳረግን አታስታውሽም? ማስታወስ የምፈልገውን ያህል አስታውሳለሁ። ሌላ ግን ምን አድርገናል አንተ ክፍል? እኔን አትዋሽኝ። ምንም አታስታውሽም? አዎ እስኪ ንገረኝ። ምንም አላስታውስም። እንኳንም አላስታውሽ። ከጉድ ነው ያወጣሽ። ምን አልከኝ? አይ እዚሁ ነኝ። እና እዚህ ሆነ ምንድነው ብቻህን የምታወራው? ሜሪ ምን አባሽ ልትሰሪ መጣሽ? ይቅርታ ምሳ ምን ስራ ብዬ ልጠይቅሽ ነበር። እና እዛ ያለውን አሰሪም እንዴ? ኮቴ ቢስ እሺ፣ ከፊቴ ውጭልኝ። አሁን ምን ትመስላለች በእናት ኧረ ገና ኪሩ ጋር ከመጣሁኝ 4 ቀኔ ነው። በዚህ 4 ቀን ምን አገኛለሁ ብለህ ነው? ምን ያክል ጊዜ እንደምቆይ አላውቅም፣ ግን ብቻውን የወረሰው ውርስ ሳልቀበለው አልመለስም። እየፈጀውን ይፈጃል እንጂ አንላቀቅ። ደግሞ ሚስቱ እንዴት እንደምትመች ንብረቴን ከነሚስቱ ተቀብዬ ካላሳበድኩት። ለማንኛውም ያለውን ነገርስ አሳውቃለሁ። የፈጀውን ይፈጃል እንጂ አንላቀቅም። እሺ እሺ በልቻው። ሜሮ ምን እያደረግሽ ነው ያለሽ? ብታርፊ ይሻልሻል። ለምን አርፋለሁ? ባይገርም ከልጅነት ጀምሮ ነበር እንዳንተ አይነት ወንድ ለማግባት የምመኝ። እንዴ አንቺ እኮ የወንድሜ ሚስት ነሽ። ትንሽ አትፍሪ? ወንድም እንኳን አትባሉ፣ በእናትም በአባትም አትገናኙ። አንተ እነሱ ቤት ስላደክ ወንድም አይባል። ባይባልም ግን ወንድሜ ነው። አንቺ ግን ለምን? እኔማ በእንቅልፍ ልቤ ወደ አንተ የምመጣው በሆኔም በህልሜም ስለምትታየኝ ይሆናል። በእንቅልፍ ልብሽ ወደ እኔ እንደምትመጪ ታውቂያለሽ ማለት ነው? በሚገባ ነው አይኔ ውድ።
አንቺ እኮ የወንድሜ ሚስት ነሽ። ለምን እንደዚህ ማድረግ አስፈለገ? ታዲያ ወንድሜ ሚስት እንደሆንኩ ካወቅ ወደ አንተ ክፍል መጥቼ ስተኛ ለምን ዝም ትለኛለህ? አሁን እሺ ከኔ ምንድን ነው የምትፈልጊው? እኔ ካንተ የምፈልገው ነገር የለኝ፣ ግን አንተ ከኔ የምትፈልገው ነገር አለ። ምን? እኔ ካንቺ ምንም አልፈልግም። ምን ነካ? እስኪ ራስህን ተመልከት። ወንድሜ የምትለው ሰው በጣም ሀብታም ነው። እስኪ አንተ ለምን ሀብታም አልሆንክም? አዎ እኔ ደሃ ነኝ፣ እሱ ግን ሀብታም ነው። ታዲያ አንተ ስለምን ሀብታም አትሆንም? ዘርፈኸው አይደለም፣ የራስህን ንብረት ነው የምትካፈለው። እሱስ እውነት ነው፣ ግን አንቺ እንዴት ልትረጂኝ ነው? ደግሞ አንቺ ከዚህ ምን ትጠቀሚያለሽ? እኔ በደንብ ረዳሃለሁ፣ በዛ ላይ ነው የምጠቀማለሁ። ከምታገኘው ንብረት ላይ ግማሹን አገኛለሁ ማለት ነው። እንዴት? አልገባኝም። እኔ ንብረቱን ሙሉ ለመውሰድ ነው ሀሳቤ። ከዛ ደግሞ ግማሽ ግማሽ እንካፈላለን። በዛ ላይ ስልክ ስታወራ ሰምቻለሁ። ምን? ስንቶ አሁን እናንተ ለአንድ ዓላማ የቆሙ ሰዎች ነው። ቻንተ አንቺ ውሻ ያምሻል እንዴ? ቢያንስ አታንኳኪ። ይቅርታ፣ የታጠበው ልብስ እኮ ድንጋይ ሂጂ ከዚህ ትመስላለች እና ቆይ ምን ጉድ ነው የማየው? ምን አይነት ቤት ውስጥ ነው የገባሁት? ገና አንድ ቀን እንኳን ሳላድር ይህን ምስጢር ማየት ግራ ያጋባ ነው። ሜሮን ግን የሆነ ታማኝነት ዳዊትስ እንደሚያደርገው ኪሩቤል ምን የሚያደርገው ነው? የወንድሙ ሚስት ጋር የሚማግጠው ሜሮንስ ኪሩቤል ምን የሚያደርጋት ነው? ከወንድሙ ጋር አብራ መተኛው የሚገርም ምስጢር ያለበት ቤት ነው። የሚገርመው ነገር ግን ኪሩቤል ሳላውቀው በጣም አዘንኩለት። ከሁለት ሰይጣኖች ጋር አብሮ መኖር ብቻ ያላቀም እግዚአብሔር ይመስገን። ስሜ አንቺ ገረድ ምንድነው እዛ ያየሽው? እኔ አዎ አንቺን ነው። ካንቺ ሌላ እዚህ ቤት ውስጥ ገረድ አለ? የለም እኮ ተናገሪያ። እዛ ክፍል ምን አይተሻል? ምን ሰምተሻል? ምንም አላየሁም፣ ምንም አልሰማሁም። አትዋሺ፣ እውነቱን ንገሪኝ፣ አለበለዚያ አንቄ እደፋሻለሁ። እውነቴን ነው እባክሽን፣ እኔ ምንም ያየሁት ነገር የለም። አዎ ባታውቂ ይሻልሻል። ትሰሚያለሽ? ምንም ነገር ብታይ እንዳላየ ነው ማለፍ ያለብሽ፣ አለበለዚያ ግን ነፍስሽን ታጫለሽ። እሺ ጎበዝ ልጅ ጎበዝ። በያውን ስራሽን ስሪ። አሚር እንዴት ዋልሽ? እግዚአብሔር ይመስገን። እንዴት ነበር የመጀመሪያ ቀንሽ ስራ? አሪፍ ነበር፣ ደስ ይላል። ቆይ አንዴ፣ ሜሪዬ እንዴት ዋለች? እኔ ስራ እየሰራው ነበር ያልኩት፣ ግን ደህና ናት። እስኪ አረፍ በይ፣ አንድ ማጫወትሽ ነገር አለ። ምን መሰለሽ፣ ሜሮንን እስኪ በደንብ ተከታታያት። የሆነ ቦታ ወድቃ እንዳላገኛት እሰጋለሁ። አለማወቅ እሷ አይደለችም የተጎዳችው፣ አንተ ነህ የተጎዳኸው። አሚር እንዲህ ስልሽ እንደሚያስጨንቅሽ አውቃለሁ፣ ግን በምትናገርሽ ነገር ፍጹም እንዳትቀየሚያት። አረ ችግር የለውም፣ እኔም በቻልኩት አቅም እንድትድን እረዳታለሁ። ከዚህ በፊት ሰራተኛ ነበረች፣ ግን ምን ዋጋ አለው? ሜሮን ስትታመም ጥላን ሄደች። ለእሷ አታስብ፣ እንደሷ አላደርግም። ችግር ካለ እነግርሃለሁ፣ መሄድ ካለብኝም ደግሞ ነግሬህ ነው የምሄደው። እሺ፣ ከዚህ በኋላ የፈለግሽውን ነገር ሳትሳቀቂ ንገሪኝ። እሺ? እሺ። ኖርዳይት፣ ምን ነው ጨዋታችሁ? ረበሽኳችሁ እንዴ? አይ አልረበሽከንም።
ዝም ብዬ ትንሽ ስለሚሮን ጤንነት አንዳንድ ነገር እየነገርኳት ነበር። ግን ኪሩቤል ስለሚሮን እጠይቃለሁ እያልኩ ይገባኛል ዴቭ። ሜሮን በእንቅልፍ ልቧ የሚሄድ በሽታ አለባት። አንተም ክፍል ደግሞ መጣ ትተኛለች። ቆይች ሜሮን ካመመ ማለት ወደ ሕክምና አልወሰዳችኋትም? ቅርብ ጊዜ ነው የጀመራት። እናቷ ከሞተች በኋላ መባነን ጀመረች። ቀስ በቀስ ደግሞ በእንቅልፍ ልብ መሄድ ጀመረች ማለት ነው። በጣም ነው የሚያሳዝነው። እናንተስ መች ለመመለስ አሰብክ? እዚህስ የመጣበት ጉዳይ እንዴት ይሄደልህ ነው? እየጨረስክ ነው? አይ አላወቅኩም፣ ግን ሰሞኑን አዲስ ነገር ስለሰማው በቅርቡ የሚጨርስ ይመስለኛል። መልካም፣ በቃ እኔ ትንሽ ሜሮን ጋር ልሄድ። ከዛ በፊት ግን ማግዙ የምረዳህ ነገር ምናምን ካለ ንገረኝ እሺ? ምንም ነገር ቢሆን ከጎን ነኝ። በቃ ቻው። የኔ ፍቅር እንዴት ዋልሽልኝ? እንዴት ዋልክልኝ? በጣም ደክሞኛል። ስራ እንዴት ነበር? አሪፍ ነበር። ምን ነው ዛሬ ደግሞ በጊዜ ክፍልሽ ገባሽ? አይ ዝም ብዬ ነው። ትንሽ ራሴን ሲያመኝ ጊዜ ነው። የኔ ጣፋጭ የሚያስጨንቅሽ ነገር አለ እንዴ? እኔ እንጃ፣ ብቻ ዝም ብሎ ውስጥ ይረበሻል። እና ደግሞ እቺ ልጅ አልተመቸችኝም። ምን ነው? ምን አረገች? ምንም አላረገችኝም፣ ግን ያው ዝም ብዬ ሳያት ለሆነ ነገር የመጣች ይመስለኛል። ሁኔታው ሁሉ የሌለ ነው። አይ የኔ ጣፋጭ ዝም ብለሽ እኮ ነው የምትጨነቂው። ራስሽን ብቻ ተንከባከቢ። ሌላው ነገር በሙሉ ለኔ ተይው። እሺ እኔ ወድ በቃ ትንሽ ደክሞኛል፣ ሻወር ልውሰድ። እስከዛ እራት ነገር እንድታቀርብልኝ ንገሪያት። እሺ? እሺ ግባ። እቺ ሰራተኛና ኪሩቤል ምን ነበር ሲያወሩ የነበረው? እኔ ስመጣ ዝም ያለው ለምንድን ነው? ከሜሮን ጋር ያለውን ነገር ልቀጥለው ወይስ በራሴ መንገድ ልሄድ? የቱ ይሻላል? ቆይ የእሷ ጥሩ ከሆነ ቀጥልበታለሁ፣ ካልሆነ ወደ ራሴ መንገድ እገባለሁ። ምን ነው ዛሬ አልተኛ? ምን እያሳሰበ ነው? ምን የሚያሳስብ ነገር አለ ብለሽ ነው? ለምሳሌ ምን? ለምሳሌ ያንቺ ነገር። በዚህ ከቀጠለ ነገር ሁሉ ይበላሻል። አታስብ። እሱ ለምን አላስብ? ቅድም የቤት ሰራተኛዋ ደርሳብን ነበር። አስበሽዋል? ኪሩቤልም ቢሆን ስማ፣ እኔ እኮ ታማሚ ነኝ። ታማሚ ሆንኩት እኮ ለዚህ ነው። ማንም አይጠረጥርም። አንቺ ከኔ ጋር ስትማግጪ ብትገኝ ታማሚ ናት ተብለሽ የምትታለፊ ይመስልሻል? እኔ የማረገውን እንደማላውቅ ነው የሚያስበው ኪሩቤል። አሁን ይህን ተውና ኪሩቤል ሳይመጣ ስለመጣበት ጉዳይ እናውራ። እሺ ምንድን ነው? ነገሩን ነገር ለመጨረስ አስቤያለሁ። ሰራተኛዋ መጥፎ ሴት ናት ብዬ ጠቁሜዋለሁ። ሰራተኛዋም ከሱ ጋር ምን እንዳላት አላውቅም። ማታ አፍ ለአፍ ገጥመው ሲያወሩ አይቻቸዋለሁ።
ለሱም ቢሆን መፍትሄ አለ። ነገ ጠዋት በሻይ መድኃኒት እንሰጠዋለን። እሱንም ደግሞ አንተ ነው የምታረገው። ማ እኔ ኪሩን ልገለው? አዎ አንተ ነህ የኔ ጀግና። ከአንተ በላይ ጀግና የለም። የተቀማውንም ንብረት በጥፍ ትቀበለዋለህ። ግን ሜሮን እኔ ከአንተ ጋር መተኛት ነው የምፈልገው። አንቺ ደግሞ እዚህ ምን ትሰሪያለሽ? እዚህ ሜሮን አይተሻታል? አዎ አጋጣሚውን አልተኛውም ነበር። ሜሮን ወደዚህ ስትመጣ ተከትያት መጣሁ እንዳትወርቅ ብዬ። አየሽልኛ እንዴት እንደሚያማት። እንደዚህ ነው የምትሆነው። አሚር በጣም አመሰግናለሁ። ችግር የለውም፣ ግን እዚህ ስትገባ መግባት ፈራው። አይ እዚህ ከሆነች እንኳን ችግር የለውም። እኔ እንደው ሌላ አጉል ቦታ ወርቃ እንዳትገኝ ነበር ስጋቴ። እንደውም እንዴት እንደምትሆን በዛው ታያታለሽ። ነይ። አይ ችግር የለውም፣ አንተ ግባና ይዘሃት ውጣ። እኔ ገብቼ ልተኛ ይሻላል። እሺ ኪሩዬ የኔ ፍቅር የመጨረሻውን ቁርስ ጣፍጦ ብላል። ኪሩዬ የኔ ፍቅር አንተ በጣም ጥሩ ባል ነበር፣ ግን አሁን ያንተ ጊዜ አብቅቷል። የዚህ ሁሉ ነገር መጨረሻው ዛሬ ነው። ታማሚዋ ሚስት ምን ያህል ጤነኛ እንደሆነች የምታይበት ቀን። ቺን ሻይ ስትጠጣ ሁሉም ነገር ይታወቃል። ብላ ብላ እንጀራችን ብላ ሚስት ሙያኮ ሜሪዬ እየበላችሁ ዞን ብሉ። ምን ይጨመር? ያዙ እንጀራ። ነይ አረፍ በይ እንብላ። አይ እኔ አልቀመጥም፣ እንዴ በኋላ እበላለሁ። ምን ነው? አይ እንዲሁ አላሰኘኝም፣ በኋላ እበላለሁ። ብሉ። አየህ እንዴት እንደምትጨነቅልኝ በጣም ታውቃለህ ወንድሜ። እድለኛ የሆንክ ያክል ይሰማኛል አንዳንዴ። እሷ ባትኖር ኖሮ ተው ብቻ ብላ ሻዩን ጠጣ። ስራ ሰዓት እንዳይረፍድብህ። እንደውም እነግርሃለሁ እያልኩ አንተ ማታ በህልሜ ምን እንዳየሁ ታውቃለህ? የሚያስፈራ ነገር ነው ያየሁትና ሰላም ይነሳኝ። ታውቃለህ ግን ህልም ነው። ሻይ ጠጣ ብላ ወጥ ጨምርልህ። አለ አይ ጨምርልህ። ጨምር በቃ ላንተ ጨምራ እንጀራም ጨምር። አይ ጨምራለሁ። ያው በጊዜ እመጣለሁ እኮ። እንደውም ማለት ነው ዛሬ ለምን ወጣ ብለን ሻይ ቡና እንድል በኋላ ከስራ ስወጣ ደስ ይለኛል። እኔም ለለህ እየፈለኩኝ ነበር። ብዙ ጊዜ ስራም ጊዜ ስለምትሆን ይገርመኛል። እኔ እንደውም አንዳንዴ ምንም ጊዜ ያልሰጠሁት ምን እንደያልኩ ራሴን እወቅሳለሁ።
ኧረ ምንም ችግር የለውም። መቼስ እንዳልተቀየምከኝ ተስፋ አደርጋለሁ። ለምን ብዬ እንደውም ምን አሰብኩ መሰለህ? ዛሬ ከስራ በጊዜ ስለምወጣ ለምን ቤት ካለህ ወጣ ብለን ሻይ ቡና እንል? ደስ ይለኛል። በቃ ስለዚህ ስመጣ እደውልልሃለሁ። እሺ። ያምሻል። አንቺ ያምሻል እንዴ? ደፋሽው እኮ እያየሽ ነው። ለምን ደፍሪዋለሽ? ምን አይነት ስነ ስርዓት ነው? ይቅርታ ሌላ ሻይ ላፍላ። ተረጋጋ እንጂ ዳዊት። ምን ሻይ ከሰው ህይወት አይበልጥ። በቃ አንቺ ሂጂ። አይደለም ማለቴ ይቅርታ፣ በጣም ይቅርታ። አደናቅፉኝ እኮ ነው። በጣም ይቅርታ አድርጉልኝ። አሚር ተረጋጊ። በቃ ዋናው ያንቺ መትረፍ ነው። እንኳን አይደለም ሻዩ ብርጭቆ ስለምስብር አይልም። እሺ አመሰግናለሁ ኪሩቤል። ሌላ ሻይ አፍልቼ ያመጣለሁ። በቃ ችግር የለውም። እኔ በቅቶኛል። እንደውም ወደ ስራ ሄዳለሁ። ምናልባት ትፈልገኛለህ ዴቭ? አይ አልፈልግም። ከፈለኩ ደግሞ እደውልልሃለሁ። እሺ በቃ ቻው። ቆይ ግን አንተ እዛ ቁጭ ብለህ እንዴት ዝም ትላለህ? እኔ ምን ማድረግ እችል ነበር? ተነስተህ በጥፊ አታጠናግራትም ነበር? ከአንድ ሺህ አንድ የሚገኝ እድል ላይ ያጨናገፈችብን። ሲጀመር መጀመሪያ ነው ያጠፋነው። እንዴት? ምን አጠፋን? ይህንን ካሰብን በፍጹም ያቺ ልጅ እኛን ማየት አልነበረባትም። በጭራሽ መጠርጠር አልነበረባትም። እሷም በሆነ ነገር ከዚች ቤት ማስወጣት አለብን። ያመጣት ኪሩቤል ነው። እኛ እንዴት ማስወጣት እንችላለን? ደግሞ አሁንም እየሰለለች እንዳይሆን። ግን ስለ መድኃኒቱ እውነት እሷ አውቃለች ወይስ አጋጣሚ ነው? እኔ እንደሚመስለኝ ሰምታን ነው እንጂ በፍጹም በምንም ተአምር አጋጣሚ አይመስለኝም። ለማንኛውም ዝም ብላ አትሸበር። አጋጣሚ ሊሆን ይችላል። ቢሆንም አሁን ሱቅ ስለላኳት ማንም ሰው ቤት የለም። እኔ እንደሚመስለኝ ሁሉንም ነገር ለኪሩቤል ነገራው እቅዳችን ሁሉ እንዳይከሽፍ ነው። አንተ ቆይ ይሄን ያህል ምንድነው እንደዚህ የሚያስፈራ? ዝም ብለህ ቦቅቧቃ አትሁን በእናትህ። ሲጀመር እኔ ነው ጥፋተኛው። በራሴ መንገድ መሄድ እችል ነበር። እጄን ነፍስ ሳያጠፋ ንብረቴን ሁሉ አገኘ ነበር። ቲቭ እንጂ በአንዴማ ተስፋ አትቁረጥ። እኔ ሁሉን ነገር አጣራዋለሁ። እንደሱ ብታረግ ይሻላል። ከዚህ በኋላማ ሌላ እቅድ እናወጣለን። እቅዱ ግን ምን መሰለ ዴቭ? እስቲ አስበው የምናገኘውን ጥቅም። ባይሆን ይሄ ህሊና ምናምን የምትለው ነገር ወደዛ ጥተታል። እንዴ የምር ግን ኪሩቤልን ሊገሉት ነበር? ቆይ ግን እኔ ምን አግብቶኝ ነው በማይገባኝ ነገር ጥልቅ ያልኩት? አሁንም ሳልወድ በግዴ በሰማሁት ሚስጥር እኔም አንዴ ድራማው አካል ሆኛለሁ ማለት ነው። እሺ አሁን ምንድነው የማደርገው? ቆይ ሜሮን፣ የኪሩ ህይወት ሳናጠፋ ሀብትን መውረስ አንችልም? የመጨረሻ አንድ እድል እንሞክራለን። ይሄን ደግሞ አንተ ነው የምታደርገው። እኔም ሰራተኛዋን በዛው አስወግዳታለሁ። ግን ውስጤ ምንም አላማረኝ፣ እየፈራሁ ነው። የኔ ጀግና፣ እስኪ በደንብ አይኑ ውስጥ ጀግንነት ይታየኛል፣ ልቡ ውስጥ በቀል ይሰማኛል። እስኪ በደንብ እኔ ፍቅር፣ አንተ ትለያለህ። ሁሉም እቅዶች ይሳኩልናል። ሀብታም እንሆናለን፣ አንድ ላይ እንሆናለን።
ሰላም ነው ዳዊት? እንዴት ነው ስራ? እየለመድሽ ነው? ምንም አይለመድ ነገር አለ። ቀስ በቀስ እየለመድኩት ነው። በጣም ጥሩ። ግን ስምሽን ከባድ ነው ማለት ከዚህ በፊት ሰምቼው አላውቅም። አዎ ለየት ያለ ነው። አባቴ ነው ያወጣልኝ። ስሜን ወደዋለሁ። ምን ማለት ነው ትርጉሙ? አሚር ማለት ፀሐይ ማለት ነው። ፀሐይ በጣም ደስ ይላል። ግን የትኛዋ ፀሐይ ነሽ? ጠዋት የምትወጣው ወይስ የምታቃጥለውን ፀሐይ? ሁለቱም ሚሮቻ ፀሐይ ነኛ። እንዴት ማለት? ጥሩ ሆኖ ለቀረበኝ የጠዋቷን ፀሐይ ሆነለታለሁ። መጥፎ ሆኖ ለቀረበኝ ደግሞ የምታቃጥለውን ፀሐይ ነው የምሆነው። ስለዚህ የጠዋቷ ፀሐይ ለማግኘት ጥሩ ሆነህ መቅረብ አለብህ እያልሽኝ ነው? እሱ ያንተ ምርጫ ነው። አረ ከምቃጠል ጸባይን አሳመሬ ጥሩ በሆን ይሻለኛል። ግን ለተወሰነ ጊዜ ስለሆነ ጥሩ ጊዜ ብናሳልፍ ይሻለኛል። ለተወሰነ ጊዜ ስትል አንተ ሌላ ቦታ ነው እንደምትኖረው? አዎ ሌላ ቦታ ነው የምኖረው። ያው የወንድሜ ሚስት ስለታመመች እሷን ለማየት ነው የመጣሁኝ። አረ የወንድሜ ሚስት ለማየት ነው ወይስ ለመማገጥ? ደግሞ እሷን ብሎ ታማሚ ውሸታ። አሚር ወዴት ሄድሽ? አለሁ ስለ ሜሮን እኮ እያሰብኩኝ። በጣም የምታሳዝነች በዚህ እድሜዋ እንደዛ መሆኗ። ኪሩቤልን የመሰለ ባል ባይሰጣት ምን ነበር የምትሆነው? በጣም ያሳዝናል። ከኔ ጋር በጣም እንቀራረባለን። ብዙ ጊዜ አብረን ካየሽን በጣም ታሳዝነኛለች። ለዛ ነው ለሊት ተነስታ ወደ አንተ ክፍል መታ የምተኛው? ምን መሰለሽ ከኪሩቤል ጋር ብዙ ጊዜ ውስጧን አታወራም። እሱ ስራና ገንዘብ ነው የሚያሳድደው። የእሷን ፍላጎት አይረዳም። አንተስ ትረዳታለህ? አዎ እረዳታለሁ። ስታወራኝ በደንብ እሰማታለሁ። የውስጧን ትተነፍሳለች። የዛኔ ሰላም ይሰማታል። በጣም ጥሩ ሰው ነህ። ሀሳብ ጭንቀት ነው ሰውን የሚገለው። አንተ ከጎኗ ባትሆን ምን ትሆን ነበረ? ምን ታደርጊዋለሽ? አንዳንዴ ከባድ ቢሆንም ለወንድምነትሽ የምትከፍሊው ነገር ነው። ወንድምን እንዴት እንደምትወደው ለመናገር ቃላት ያጥረኛል። ኪሩቤልና ሚስቱ እድለኞች ናቸው። አንተም በጣም ጥሩ ሰው ነህ። አረ እኔ ምን አረክ? ደግሞ ግዴታዬ ነው። መልካምነት ለራስ ነው። እውነት ነው። መልካም ከሰራክ መልካም ታገኛለህ። በቃ ዳዊት ሌላ ስራ ስላለብኝ እኔ ልሂድ። እኔም የሆነ ቦታ ደርሼ እመጣለሁ። እሺ ስትመለስ እንገናኛለን። እንደዚህ የጥርጣሬ መንፈስሽን ካላስወገድኩኝ ስትታይ ከባድ ነሽ። አሁን ቆይ ይህንን ቪዲዮ ምን ላደርገው ነው? ለኪሩቤል ልስጠው ወይስ እንዴት ላድርገው? ለምን አረፌ ስራዬን አልሰራም? ወይ ስራ። አሁንማ ጨዋታው ሳልወድ በግዴ ያስገቡኝ። ዳዊት ራሱ እስከዛሬ ያናግሮኝ የማያውቀው ዛሬ እንዴት ሊያናግረኝ ቻለ? የሆነ ነገርማ ጠንስሷል። ቆይ ግን እኔ ምን አግብቶኝ ነው? ለምን ዝም ብዬ ኑሮዬን አልኖርም? ኪሩቤል እኮ የእናቴ ልጅ አይደለም። ደግሞ ለሱ እንጨነቅለት እኔ ማን ነው? ግን ደግሞ እኮ እኔ በሱ ቦታ ብሆን፣ ኧረ ፈጣሪ ምን ጉድ ውስጥ ነው የከተትከኝ? ይቺ ሰይጣን ለገዛ ባሏ ማስራራ እኔንማ በአንድ ደቂቃ ውስጥ ነው የምታጠፋኝ። አርፌ ብቀመጥ ነው የሚሻለኝ። አንቺሻ ነግረሻል ነበር? ምን አጠፋሁት? አንቺ ማን ሆነሽ ነው እኔ ለባሌ ተጨንቄ ያፈላሁትን ሻይ የምትደፊው ነው ወይስ ሌላ ነገር አለሽ? ኧረ እኔ ምንም የለኝም። ደግሞ እኮ ሳላውቅ ነው አደናቅፉኝ ሻዩን የደፋሁት። ምን ያደናቅፍሻል? የሆነ ነገር አስበሽ ነው እንጂ። እኔ ምንም አላሰብኩም። ምን አስባለሁ ደግሞ? ትሰሚያለሽ አንቺ ገረድ፣ ህይወትሽን ሲኦል ነው የማደርገው። አርፈሽ ብትቀመጭ ይሻልሻል። ቆይ ግን እኔ ምን አድርጌ ነው ይህን አልምጨክኝብኝ? ያረግሽውን ራስሽ ታውቂያለሽ። ደግሞ ከዚህ በኋላ ክፍልሽ ተቀምጠሽ እንዳላገኝሽ። እንዴ ለምን? ስራ ጨርሼ እኮ ነው። ስራ ምን ያልቃል? ገና መቼ ስራ ሰራሽ? በያሁን በፍጥነት የኪችኑን ዕቃ በሙሉ አውጥተሽ እንድታጥቢ። አጥቤዋለሁ እኮ ሁሉም ንጹህ ነው። በድጋሚ እንድታጥቢ ይፈልጋለሁ። ሲጀመር እኔ የምልሽን ነገር እሺ ብለሽ መቀበል አለብሽ። እሺ
በያውን ተነስተሽ ስራሽን ስሪ። ስሚ አንቺ ገረድ። አቤት። እንደዚህ ማንነትሽን ስታውቂ ጥሩ ነው። ቻው ትመስላለሽ። እስኪያው ምን እንደምታመጪ ይሻላል። ከዚህ ቤት ውልቅ ስትይ እኔም በነፃነት ስራ ይመሰራል። ዳዊት ለምን ትፈራለህ? ደፋር መሆን አለብህ። አባቱ ባወረሰው ሀብት እንደዚህ ደስተኛ ሆኖ እኔ ግን በደህንነት ስማቅ ዘሩ ብለ ለማያየኝ መጨነቅ የለብኝም። ሜሮንም ይህን እቅድ ታሳካው እንጂ እሷንም ቢሆነ መንገድ አስወግጄ ሀብቱን ለራሴ አደርገዋለሁ። ለዚህ ደግሞ አንድ ሰው መዘጋጀት አለብኝ። ሄሎ አብርሽ፣ ስማኝ፣ እቅዴ እንደፈለኩት እየሄደ ነው። እሱማ ጥሩ ነው፣ ግን ሚስቱ ከኔ ጋር ስለምትካፈል የሆነ ነገር መላ ማለት አለብን። አዎ፣ ሀብቱን ካገኘን በኋላ እሷን ማስወገድ ነው። በጣም ጥሩ። አንተ ለሱ ተዘጋጅ። ሁሉም ነገር እንዳለቀ እደውልልሃለሁ። አንተ ትሰራዋለህ። እሺ፣ እደውልልሃለሁ። በቃ ምን አይነት ግና ሀሳብ የገባት መስላለህ? ምን ላድርግ? ይሄ ነገር እስከሚያልቅ ድረስ ያሳስበኛል። አታስብ፣ ሁሉም ነገር በቀዳችን መሰረት እየተከናወነ ነው። አንተ ዝግጁ ነህ? አዎ ዝግጁ ነኝ። ግን መጀመሪያ ምን? የሰራተኛዋ ጉዳይ እኔ እየረበሸኝ ነው። የሷ ጉዳይ ለሷ አታስብ፣ መፍትሄ አዘጋጅቻለሁ። የምን መፍትሄ? አንተ ዝም ብለህ ጨዋታውን መመልከትና እኔ ለምልህ ነገር ድጋፍ መስጠት ብቻ ነው። ለማላውቀው ነገር ለምንድን ነው ድጋፍ የማደርገው? ለምን አትነግሪኝም? እስኪ ዝም ብለህ አትንዛዛ። ታየዋለህ አልኩ፣ ታየዋለህ። እስኪ ለመጨረሻ ጊዜ እንኳን ደስታችንን እናጣጥም። መቼ አለቀና ደስታችንን የምናከብረው? አልቋል። ሁሉም ነገር ተጠናቋል። እንዴት ነው የደከመኝ? ይሄ ስራ ቢቀርስ ሌላ ስራ ጠፍቶ ነው እንዴ? ኧረ ቆይ፣ እንደውም ከዛሬ ጀምሮ እዚህ ቤት አልኖርም። ኪሩቤል፣ ይህንን ስል በጣም እያዘንኩ ነው። እኔ በአንተ ቤት መስራት ቀልጬ አይደለም። አንተ በጣም ጥሩ ሰው ነው። ነገር ግን በጽጌረዳ አበባ መሀል እሾህ እንደሚበዛው በአንተ ጥሩነት ዙሪያ በእሾህ የተከበብኩ እንደሆንኩ ልነግርህ እፈልጋለሁ። ኪሩቤል፣ እኔ ከዚህ በላይ እዚህ ቤት መኖር አልችልም። ለምን? ትንሽ ከቆየሁ እኔ ራሴ ሟች ነኝ። ሚስት የምትላት ከሃዲ ሴት ናት። ሳትታመም ታመሚያለሁ ያለች ከወንድም ጋር የምትማግጥ ናት። ወንድም የምትለው አውሬ ደግሞ እዚህ የመጣው አንተ ሊጠይቅ ሳይሆን አባት ለአንተ ያወረሰውን ሀብት አንተን ገድሎ ሊወስድ ነው የመጣው። ኪሩቤል፣ ይህንን ደብዳቤ ከመጻፍ ውጪ እነሱን የማስቆምበት ምንም አይነት ኃይል የለኝም። ይህንን ደብዳቤ ካገኘው ሰዓት ጀምሮ ተጠንቀቅ፣ ዙሪያህን ቃና።
እኔ ከዚህ በላይ እዚህ ቤት መኖር አልችልም። ላደረግልኝ ነገር ሁሉ እጅግ በጣም አመሰግናለሁ። ፈጣሪ ካለ በህይወት ከቆየሁ አንድ ቀን እንገናኛለን። አሜር። ምን ሆነሽ ነው አጣድፈሽ የጠራሽ? የሆነ ሀሳብ መጣልኝና ለዛ ደግሞ አንተ ታስፈልገኛለህ። የምን ሀሳብ? እኔ በኪሩቤል አይን ታማሚ አይደለሁ? አዎ። እና ታማሚ መሆንሽ ምን ያደርጋል? ስለዚህ ለምን እሱን አልጠቀምበትም ብዬ አሰብኩ። አንተ ትደውልና አሁን በጣም እንዳመመኝ ትነግረዋለህ። ከዛስ? ከዛ ኪሩቤል ሲሮጥ ይመጣል። እዛ በኋላ ጨዋታው ይጀምራል። በላውን ደውልለት። ግን ሜሮን እኔ አትንቦጃቦጅ ቦጅባጃ። ቆይ በእኔ አትተማመንም? እተማመናለሁ፣ ግን እንዳይበላሽ እፈራለሁ። አይበላሽ። ደውልለት ደውልለት። ሄሎ ኪሩ፣ አረ ቶሎ ቤት ድረስ ችግር ተፈጥሯል። ሜሮን በጠና ታማለች። እሺ በፍጥነት እሺ። እስከዛ አረጋጋታለሁ። አሁንስ ጠራሁት። አሁንማ እየሮጠ ይመጣል። እውነተኛ ድራማህን ማሳየት ትጀምራለህ። ሄሎ ዴቭ፣ ደርሻለሁ። እየመጣሁ ነው። እንዴ መጣሁ አልኩህ እኮ። ምን ነው? ምን? ወይ ጉድ! በቃ እንዳታመልጥ ያዛት። እሺ መጣሁ 5 ደቂቃ። ሜሮን መጥተዋል። አሁን አዎ፣ ምን ናርክ? እንደነገርኩ ድራማ ይጀምራል። ሜሮን ተረጋጋ። ተወኝ፣ በቃ ልቀቀኝ ነው የምልህ። ተወኝ፣ እኔ ልቀቀኝ፣ አልፈልግም። ልቀቀኝ እኮ ነው የምልህ። ተወኝ። አረ ተረጋጊ፣ ይገኛል እኮ። ተረጋጊ፣ ካልሆነ ደግሞ ይገዛል። የእናቴን ማስታወሻ የእናቴን ማስታወሻ እኮ ነው። የእናቴን ወይኔ፣ ምን አይነት ነገር ነው? ሜሮን ተረጋጊ፣ በእናትሽ ስሚ። አረ እንደዛ አትሁኝ በእናትሽ። ምንም ላረጋጋት እኮ አልቻልኩም። በቃ እንዴት ነው የምረጋጋው? ኪሩ፣ እስኪ የሆነ ነገር በላት አንተ ከሰማች። ሜሪዬ ምን ሆነሽ? ሜሪዬ ምን ሆነሽ? በእናትሽ ስሚ። ወይኔ ወይ እንዳትጠጋኝ፣ ማንንም አልፈልግም እኔ። እንዳትጠጋኝ። እናቴ እንዳትመኛ ገደላቸዋት። ቆይ ዴቭ፣ ምንድን ነው? ሜሪ ምንድን ነው የሆነችው? እኔንም ግደሉኝ፣ መሞት ፈልጋለሁ። እኔንም ግደሉኝ፣ መሞት ፈልጋለሁ። ኧረ በስመ አብ በይ ሜሪ፣ እኔ ያለሁልሽ። መቼም ማንም አይገልሽም። እሺ ኪሩ፣ እስኪ እባክህ ተጠግተህ አረጋጋት፣ ጠይቃት። ወይኔ የእናቴ ማስታወሻ፣ እባክሽን ተረጋጊ። እኔ ያለሁልሽ። እሺ የእናቴ ማስታወሻ፣ ሀብሌን
ማስታወስ አትችልም ብላችሁ ነው የሰረቃችሁኝ? አብሌን ነው የምፈልገው፣ የእናቴን። ይገኛል፣ ማንም አይሰርቅሽም። ከተረጋጋሽ በኋላ ደግሞ ቀስ ብለን እንፈልገዋለን። እሺ አንቺ ተረጋጊ እንጂ ሌላም ቢሆን እኮ ይገዛል። የእናቴ ማስታወሻ ያለኝ አንድ ነው። ሌላ ቢመጣ ምንም የሚተካው ነገር የለም። ሜሪ እስኪ ተረጋጊና አስረጂኝ። ማለቴ ከአንገትሽ አውልቀሽው አታውቂም? ተበጥሶ ነው የወደቀው? አይደለም፣ ሻወር ልወስድ ስል አውልቄ እዚህ ጋር አስቀመጥኩት። ስመለስ ከዚህ የለም። ቆይ በሰዓቱ አንተ ቤት ነበርክ? ማን ነው እሱ ወደ ክፍል የገባው? ክፍሌ ነበርኩ። ልክ ስወጣ እሷ ከዚህ ክፍል እየወጣች አዲስ ባህሪ ነው እያሳየች ነበር። እየተርበተበተች ነበረች። አንተ ነህ ለዚህ ሁሉ ጥፋት ተጠያቂ አንተ ነህ። እኔ ምን አደረኩት? ደግሞ ነግሬህ ነበር። ምንም ደስ አላለኝም ብዬ ነግሬህ ነበር። የሆነ ሌባ ነገር ትመስላለች ብዬ ነግሬህ ነበር። አንተ ግን ምንም ነገር አልሰማም አልከኝ። ቆይ እሷ መውሰዷን በምን እርግጠኛ ነሽ? የሰው ስም ዝም ብሎ ያለ አግባብ ማጥፋቱ ልክ ነው? ከሷ ውጭ ማንም ሊወስድ አይችልም። ከዚህ በፊትም በየበሩ እየቆመች ስትሰልለኝ ብዙ ጊዜ አይቻታለሁ። ምንም ሊወስድ አይችልም። አንቺ ደግሞ እዚህ ትሰራለሽ? እዚህ ሜሮን ላይ ተሻለ? አዎ፣ አጋጣሚ ሆኖ አልተኛውም ነበር። ሜሮን ወደዚህ ስትመጣ ተከትያት መጣሁ እንዳትወርቅ ብዬ። አየሽልኛ እንዴት እንደሚያማት። እንደዚህ ነው የምትሆነው። አሚር በጣም አመሰግናለሁ። ችግር የለውም፣ ግን እዚህ ስትገባ መግባት ፈራ። አይ እዚህ ከሆነች እንኳን ችግር የለውም። እኔ እንደው ሌላ አጉል ቦታ ወርቃ እንዳትገኝ ነበር ስጋቴ። እንደውም እንዴት እንደምትሆን በዛው ታያታለሽ። ነይ። አይ ችግር የለውም፣ አንተ ግባ ነው ይዘሃት ውጣ። እኔ ገብቼ ልተኛ ይሻላል። ከየትም ብላችሁ የእናቴን ሀብል አምጡልኝ ብያለሁ። አምጡልኝ በቃ። ዝም ተብሎ የሰው ሻንጣ ተኪዶ አይፈተሽም። አሁን ተረጋጊ። አልረጋጋም። ሀብሌን እስከማገኝ ድረስ አልረጋጋም። እስከምሞት ድረስ ከኔ ጋር ነው የሚሆነው። ወይኔ ወይኔና በቃ አንቺ ተረጋጊ። ልረጋጋ። ሁሉም ነገር እኔ እጅ አጣራለሁ። ልረጋጋ። ወይኔ አንቺ ውሻ ሌባ! አይንሽን ማየት አልፈልግም። ውጪልኝ ከዚህ ቤት። እውነት እኔ አልሰረኩም። ማን እንዳመጣው ነው ያላቅም። አንቺ አፍሽን ዝጊ፣ ያለበለዚያ ግን እገልሻለሁ። የኔ ውድ አሁን በቃ ተረጋጊ። ዋናው ነገር ደግሞ መገኘቱ። እሺ አገኘሁት፣ የእናቴን ማስታወሻ አገኘሁት፣ የኔ ፍቅር። በቃ ተረጋጊ። አሁን ደግሞ ጭራሽ መምሽ እንዳይነሳ። የኔ ፍቅር፣ ከዚህ በኋላ ግን እቺ ልጅ እዚህ ቤት ማየት አልፈልግም። እመነኝ ኪሩቤል፣ እኔ ሌባ አይደለሁም። በፈለግከው ነገር እምልልሃለሁ። አንቺ ውሸታ ሌባ! ከዚህ በላይ ማስረጃ እንግዲህ ከየት ይምጣ? ይኸው እጅ ከፍንጅ ያዝንሽ። ስሚኝሚር፣ አሁን ምንም ደቂቃ አልሰጥሽም። ተግባባን? አሁን እቃሽን ይዘሽ አሁን ሞታችን። እሺ ለምን አለቅሳለሁ? መጀመሪያም እኮ ልወጣ ነበር። እኔማ ለኪሩቤል አዝኜለት እውነቱን ልነግረው ነበር። እሱ ግን ጭራሽ አልተረዳኝም። ለምን ለእኔ ካለ ገደል አይገባም?
ወይኔ እንዴት ነው የምረጋጋው? ስሚኛም አሁን ሆኖ ልብስሽን አዘጋጅና ከዚህ ቤት ውልቀት ያለሽ። አዘጋጅቻለሁ ግን ሁሉ ነገር አብቅቷል። አሁን ምንም የምንነጋገረው ነገር ምንም የለም። ወይኔ ሜሪ አንቺ ተረጋጊ እሺ። ሁሉም ነገር እኔ ጨርሷል። እኔ ከሌባ ጋር አልኖርም። ትውጣልኝ። አይኗን ማየት አልፈልግም። ትውጣልኝ። ትወጣለች። አንቺ ረፍት አድርጊ። ደሞዟንም ምናምን ከፋፍዬ በዛው ሸኛታለሁ ማለት ነው። ይኸውልህ በይቅርታ ትታለፋለች የሚባል ነገር ምንም አይነት ነገር መስማት አልፈልግም። ወይኔ ወይ እሷን ትመርጣለህ? አልልም። አበቃ አልልም አልኩሽ እኮ። እንደው መላይ ወተን እንነጋገርና ተመልሼ እመጣለሁ። ከዛ በኋላ እኔ ሁሉ ነገር ጨርሷለሁ ማለት ነው። የእናቴ ገዳይ ናት። ወይኔ እሺ ዳዊት እንዴት ነው እባክህ? ድካም ለቀቀ? አዎ ለቆኛል፣ በከፊሉ ለቆኛል። ግን በጣም ነው የምታሳዝነው። እንደዚህ ነው ሁልጊዜ የምትኖረው? ምን ታረጋዋለህ? በደስታችን ጊዜ አብረን ሆነን በችግሯ ጊዜ ደግሞ እኔ በተለይ ከጎኗ መሆን አለብኝ። አንተ በጣም ጠንካራ ነህ። ህይወት ጠንካራ እንድትሆን ታደርጋለች። ጠንካራ ካልሆንክ ደግሞ ጥላ ትሄዳለች። አንዴ ደግሞ ጥላ ከሄደች በኋላ እሷ ላይ መድረስ በጣም ከባድ ነው የሚሆነው። ልክ እንደኔ ማለት ነው። አንተ የራስህን እድል በራስህ እጅ ነው ያስበላው። አባቴ ሁለታችንም ልክ እንደ አንድ ልጅ ነበር የሚያየን እንጂ እኔን ስለወደደኝ አስበልጦ አያየኝም ነበር። ግን እኮ እኔ እንደሚገባኝ አላገኘሁም። ለዛ ነው እንደዛ ያደረኩት። አንተ የአባታችንን አደራ ታግሰህ ብትጠብቅና ለመጥፎ ነገር ባታውለው ኖሮ ከማንም በላይ ተጠቃሚ ትሆን ነበር። አሁን ሁሉም አልፏል። አንተ እድለኛ ሆነክ ሁሉንም አግኝተሃል። ስለዚህ ወደ ኋላ እየተመለስን አንጨቃጨቅ። ይሄ እኮ መጨቃጨቅ አይደለም። እስከ ዛሬም በጣም ብዙ ጊዜ ሞክሬ ጊዜ አጣሁ እንጂ ላወራህ በጣም ፈልጌ ነበር። ስለምንድን ነው የምታወራኝ? ስላጠፋሁት ነገር እየነገርክ ልቤ ልታደማው ነው? ልብህን ላደማው ሳይሆን የሚገባህን በሙሉ ላደርግልህ ነበር። በዚህ መሃል ደግሞ ሜሮን ስትታመም በቃ ነገሮች ተደራረቡብኝ። አንተም ደግሞ በመሃል ስልክን ዘግተህ ጠፋ። በሜሮን መታመም እንደተረበሽክ አውቃለሁ። ግን እኔ ደግሞ ስልኬን አጥፍቼ የጠፋሁት ራሴን ለማስተማም ነበር። ራስህን ለማስተካከል ወዴት ሄድክ? አባታችን ላይ የፈጸምኩት በደል የነበረኝን ገንዘብ በቁማርና በሱስ አጠፋሁት። በዛ ሰዓት ከጎን የሚሆን ሰው ስላጣሁኝ ወደ ገዳም ሂጄ ተሰወርክ። በጣም ጥሩ ቦታ ነው የመረጥከው። በደንብ እንደተለወጥክ ታስታውቃለህ። ሱስ የለብህም፣ መጠጥ አቆመሃል። እኔም ደግሞ ይሄንን ለውጥ በማየቴ በጣም ደስ ብሎኛል። አሁን እኔ የምፈልገው ካንተ አንድ ነገር ብቻ ነው። እስከዛሬም ሸክም ሆኜብሃለሁ። ስለዚህ እሺ ካልከኝ ምንድን ነው? እስኪ ንገረኝና የሚሆን ከሆነ አደርግልሃለሁ። ይሄ የመጨረሻ ነው። በዚህ ጥያቄ እምቢ ካልክ ነፍስህን እንዳባትህ ላጠፋት እገደዳለሁ። ንገረኛ። ሀሳብ ውስጥ ገባ እኮ። በቃ እኔ የራሴን ህይወት ለመጀመር ትንሽ ገንዘብ ያስፈልገኛል። ስለዚህ አንተ እንድትሰጠኝ እፈልጋለሁ። እንዴ ለዚህ ነው እንዴ? ምን መሰለ ዴቭ፣ ይሄኝ በዚህ ሰዓት እኔ ካስቸገርኩ ይቅርታ። ችግር የለውም፣ አትጨነቅ። አላስጨነቀኝም። በዚህ ሰዓት ይህን ነገር ላንተ መስጠቴ በጣም ያስደስተኛል። በፊት ቢሆን ኖሮ ነበር የሚቆጨኝ። የቱን ብትሰጠኝ? ወንድሜ፣ ይህ አባቴ ያወረሰኝ ሀብት ነው እና ደግሞ ላንተ የሚገባህ ግማሹ ንብረት ይሆናል ማለት ነው። ግን ለእኔ ይሄ ይገባሃል።
እኔ ተለውጠህ ማየት ስለምፈልግ ነበር። ይህ እኮ የወንድምነት ግዴታዬ ነው። ወንድሜ በጣም አመሰግናለሁ። ችግር የለም። በቃ ወንድሜ በለጥከኝ ወንድሜ። እኔ ለአንተ ክፉ ነገር ሳስብ፣ አንተ ግን ለእኔ የማይገባኝ ሰጠኸኝ። በጣም ይቅርታ። ናፍቀኸኛል። በደንብ ቀፈኝ። እኔም እኮ በጣም ናፍቀሽኛል። ዛሬ ደግሞ እጅግ በጣም ነው ያኮራኸኝ። እንዴት ውዴ? ታማሚ ነች ብለህ የምልህን አትቀበለኝም ብዬ ነበር። ሜሪዬ፣ አንቺ እኮ እኔ ጤነኛ ነኝ። ከዚህ በኋላ እንደ በሽተኛ እንድታየኝ አልፈልግም። አንቺ ጤነኛ እንድትሆኝ እኮ ነው እኔ የምፈልገው። አንቺ ጤነኛ ከሆንሽልኝ በጣም ነው ደስ የሚለኝ። እንደውም ከዚህ በኋላ ለሊት ተነስቶ መሄዱን አቁም ያሳያለሁ። አውቃለሁ። አንቺ እኮ ፈልገሽ አይደለም የምትነሺው፣ ራስሽን መቆጣጠር ስለማትችይው ነው። ቢሆንም እሞክራለሁ። አይዞኝ ፍቅሬ፣ ሁሉ ነገር ያልፋል። ከዛ በኋላ ደግሞ እንደ ድሮ ጤነኛ ትሆኛለሽ ማለት ነው። አንተ የኔ በመሆነ ደስተኛ ነኝ። ይሄኔ ሌላው ቢሆን ኖሮ የእብድ ሐኪም ቤት አስገብቶ ይቆልፍብኝ ነበር። እንዴ እንደዛማ አይደለም። እኔ ባልሽ አይደለም? ቆይ ባል ደግሞ ሁሉንም ነገር ካልቻለ ምን ሆኖ ባል? አፈቅርሃለሁ የኔ አባት። እኔም በጣም አፈቅርሻለሁ። እንዴት አደሩ የተከበሩ? ዛሬ እኮ ቀናችን ነው። መነጋገር አለብን። ባለቀ ነገር ላይ መነጋገር ያስጠላኛል። ሁሉም ነገር ተጠናቋል። ተጠናቋል ማለት ወንድሜን ገደልሽው? ኧረ ተረጋጋ። ምን ነው አሁን ነው እንዴ ወንድምነቱ የገባ? ደግሞ ገና አልተጠናቀቀም። ሜሮን፣ ይህን ሀሳብን ቀይረው። አንተ ፈሪ፣ በል ተነስ፣ ቁርስ አብረው ብላ፣ ደግሞ እንዳይጠራጠር። ሜሮን እባክሽ፣ እኔ ይህንን የማድረግ ድፍረት የለኝም። በቃ ሀብቱን በሌላ ነገር እንቀማው። በመጨረሻ ሰዓት ወደ ኋላ መመለስ አልፈልግም። አንተ ካላረከው እኔ ራሴ ያረከዋለሁ። ሜሮን እባክሽ ልለምንሽ። ኪሩቤል ያሳዝንሽ? ምን? ከመቼ ጀምሮ ነው ማዘን የጀመርከው? የኛ አዛኝ አልቀረብህም። እኔ ይሄ ማድረግ አልችልም። ሰማለህ? አልተባበርም ካልክ እቅድህን ሁሉ ለኪሩቤል ነግረዋለሁ። ከኔና ካንተ ማን እንደሚታመን እናያለን። በጭራሽ ይሄን እንዳታደርጊ። ወይኔ ዳዊት፣ ወይኔ። በላውን ተነስ፣ እየጠበቀህ ነው። ልቀስቅሰው ብዬ ነው የመጣሁት። እኔ ደግሞ በህይወቴ ተይ የተባልኩትን ነገር ማድረግ ደስ ይለኛል። ለማንኛውም ጥሩ ጊዜ ታያለህ። ተነስና ና። አንቺ ክፉ ነሽ፣ ጨካኝ።
ይመጣሉ። ቁርሳችንን እንብላ። ጨምረኝ ይቻላል አለ። አዳር ግን እንዴት ነበር? በጣም አሪፍ። ምን ሆነህ ነው? ፊት ልክ አይደለም። ምን የጨነቀ ነገር አለ? እንዴት አይጨንቅም? ያቺ ውሻ ሚስት ወጥመድ ውስጥ ዴቭ፣ የት ሄድክ? ቆይ የማታው ነገር እያሳሰበህ ነው? ያረክልኝን ነገር እያሰብኩ እኮ ነው። አይ አንተ ስንት የሚያስጨነቀ ነገር እያለ በዚህ ትጨነቃለህ? እኔ እንደው ተሳክቶልኝ ከዚህ የበለጠ ነገር ባረገልሁ ደስ ባለኝ። ይሄ ራሱ ከበቂ በላይ ነው ወንድሜ። በጣም አመሰግናለሁ። በል አሁን አታክዝብኝ። ዛሬ ሁሉም ነገር ያበቃል። ዛሬ በኋላ ሀብታም ሴት ልሆን። ያንን ጀዝባ ዳዊት ደግሞ እሰራለታለሁ። ወንድሙን የገደለው እሱን ብዬ አሳስረዋለሁ። ችል እሺ፣ የበላችሁ ነው? አመሰግናለሁ የኔ ቆንጆ። ደግሞ በጣም ቆንጆ ቁርስ ነው የበላሽ። ያንተ ሚስት እንደዚህ ነው። አውቃለሁ የኔ ጣፋጭ። ብሉ። ምን ሆነ ዳዊት? ይቅርታ በረሮ አይቼ እኮ ነው። በእናትህ ደህና ነህ? በጣም ይቅርታ። ይቅርታ። እኔ ደግሞ በረሮ አይቼበት እንዳትጠጣው እኮ ነው። በጣም ይቅርታ። አይ ዳዊት፣ ታዲያ ለበረሮ ነው ይሄን ሁሉ ያስደነገጥከኝ? በቃ እኔ ሌላ ማጠጣለሁ። ለማንኛውም አንተ ትንሽ ተረጋጋና በዛ ተነስ። አንተ ከይሲ እቅዴና ከሸፍከው አይደለ? ውሻ ነህ ውሻ። አዎ ውሻ ነኝ። ምን ታበጫለሽ? ግን እንዳንቺ ሰይጣን አይደለም። ትሰማለህ? እንዲህ እንዳቆሰልከኝ አትቀርም።
ሰራልሃለሁ። ምን ልታረጊ ነው? ለኪሩቤል ንብረትህን ሊቀማህ ነው ብለሽ ልትነግሪው ነው? ሂጂ ንገር። ቆይ እንደዚህ የተቀየርከው ምን አግኝተህ ነው? የትኛው መልአክ ተገልጦልህ ነው? እናት ትሰሚኛለሽ? መልአክም ይሁን ሰይጣን ገለጥልኝ፣ ካሁን በኋላ አጠገቤ እንዳትደርሽ። ኧረ እሱን አሳይሃለሁ። እኔ ሜሮን ማን እንደሆንኩ አሳይሃለሁ። አንቺማ ማን እንደሆንሽ አሳይተሽኛል። ሳትታመሚ ታመምኩኝ እያልሽ የሚያፈቅርሽን ባልሽን የምትከጂ ለመግደል የምታስቢ አውሬ ነሽ። እባክህ አንተም የሆነ የኪሩቤል አባት እንደ ልጅ አሳድጎ በመርዝ ገደልከውና ገደል ከተትከው። ከዛ ደግሞ ያው ወድቆ ነው አስባልክ። አንቺ ውሻ! ይሄ ማን ነው የነገረሽ? ከየት አባሽ ነው የሰማሽው? ሰማለህ? እዚች ቤት ውስጥ ያወራሃትን እያንዳንዷን ነገር በድምጽ መቅጃ ይዤዋለሁ። አሁን አንተ በእጄ ላይ ነው። አንቺ አረመኔ ውሻ! እገልሻለሁ። እባክህ እሱን ማን ቀድሞ እንደሚሞት አብረን የምናየው ይሆናል። ገባ? ሁሉ ነገር በዚች ውሻ ከሚያበቃ ሁሉንም ነገር በሲስተም መቀበል አለብን። መቀበል አለብን። ቆይ ይሄ ጀዝባ ባልሰራለት ነው የሚሆን አይደለም። አሳየዋለሁ። ሄሎ ፍቅር፣ ወይዬ እንዴት ነህ? አይ አሞኝ እንኳን አይደለም፣ ግን የምነግርህ ነገር አለ። አሁን መምጣት ትችላለህ? በቃ እሺ፣ ቶሎ ነው። ስለ ወንድም ጉዳይ ነው። እሺ በቃ ቶሎ ነው። ምን ልትሰራ መጣ? ሜሮን፣ መነጋገር ያለብን ጊዜ። ምንም የምንነጋገረው ነገር የለም። ውጣልኝ ከክፍሌ። ሜሮን፣ ለምን ተረጋግተን አናወራም? እኔ ቅድም ያደረኩት ነገር ጸጽቶኛል። ይቅርታ ልጠይቅሽ ነው የመጣው። ምንም ይቅርታ አያስፈልግም። አሁን ሁሉም ነገር አብቅቶለታል። ሜሮን፣ እሺ በቃ የፈለግሽውን ነገር አደርጋለሁ። ቅድም እንደደነፋው አደነፋ። የታለ የቅድሙ ዛቻ? ሜሮን፣ ለቅድሙ ጥፋት አሁን የፈለግሽውን ነገር እክስሻለሁ። ይህን እድል ልጠቀምበት። ጥሩ ሀሳብ መሰለኝ። ሜሪ፣ ይቅርታ አደረግሽልኝ። ከዚህ በኋላ ግን ምንም አይነት ስህተት አልፈልግም። አረ በጭራሽ። የዛሬን ማርኝ እንጂ በጭራሽ አይለመድብኝም። እና ደግሞ ስራን ስትጨርስ የድምፁ ሪከርድ ሙሉ ለሙሉ ይጠፋልሃል። እሺ። እና መቼ ነው እቅድ ያወጣሽው? አንተ ፈቃደኛ ከሆንክ ዛሬም ማድረግ እንችላለን። እኔ ፈቃደኛ ነኝ። እሺ። ስለዚህ እንደዛ ከሆነ ጠብቀኝ፣ መጣሁ። ከሜሮን ጋር ያለኝን ነገር በሰላም ከጨረስኩ ንብረቴን ይዤ እጠፋለሁ። ኩሩቤል እስከሚፈርምልኝ ድረስ አባብላታለሁ።
ዛሬ መጨረሻ ቀናችን አይደል? አዎ ዛሬ ነው። አንቺ እኮ ትለኛለሽ። ደፍሬ ነበር። ምን? አንቺ ውሸታም! እንዳታምናት! ውሸቷን ነው። እንዳትሰማው የወንድም ሚስት አይደለሁ። አንተ ቅሌታ ልክስክስ ነህ። እሺ ልክስክስ። አንቺ ውሸታም! ኪሩቤል እኔ እናንተ ለማጣላት ነው። እንዳታምናት። ወንድሜ ብዬ ነበር። አንተ ግን ሚስቴን ተመኛት። ውሸታም ነው። እኔ ምንም አላረኩም። በቃ ዝም በል። በአይኔ በብረቱ አይቻለሁ። ታዲያ በአይኔ ያየሁትን ልክደኝ ነው? እባክህን ኪሩቤል እኔ ምንም አላረኩም። እውነቴን ነው። አሁን ውጣልኝ። አይንህን ማየት አልፈልግም። ስማ አንተ ልክስክስ፣ እኔ እንደ ሌሎች ሴቶች ልፍስፍስ አይደለሁም። እሺ ለባሌ ታማኝ ነኝ። አንቺ ውሻ ነሽ። በቃ አሁን አታውቅኝም። አላውቅም። ወንድሜ ብለህ እንዳትጠራኝ። አሁን ቤቴን ውልቅ በል። ተግባባን? ይቅርታ ኪሩቤል። አንቺ እዚህ ምን ትሰሪያለሽ? ይቅርታ ኪሩቤል፣ አንተን ፈልጌ ነበር የመጣሁት። ለምን ፈለግሽ? ምን መሰለ? ስሚኝ፣ ይቅርታ ሌባ አይደለሁ ምናምን እንዳትይኝ እሺ? ሁሉም ነገር አብቅቷል። እንደዛ አይደለም። ስሚኝ፣ አላውራም ካልሽ ቻው። ድጋሚ እንዳትጠሪኝ ኪሩቤል። ሚስት ሜሮንና ወንድም ዳዊት አንተ ሳታውቅ እየማገጡብህ ነው። ሊገሉህና ንብረትህን ለመውሰድም አቅደዋል። ምን? አንቺ ውሸታም! ጭራሽ ብለሽ ከባለቤቴ ጋር ልታጣይ? ቆይ ማን ይላከሽ? ይሁን ማንንም አላከኝ። እሊኔንና ፈጣሪን ስለምፈራው ነው ይሄን ነገር እየነገርኩ ያለሁት። ትሰማለህ? እኔ ሌባስ ብለው ያባረሩኝ እዚህ ሴራቸው ላይ ስለደረስኩባቸው ነው። ምን? ማመን አለማመን የራስህ ፋንታ ነው። ታስታውሳለሽ አይደፋው ቀን? አዎ በደንብ አስታውሳለሁ። እዛ ሻይ ውስጥ መዝ ነበር፣ ተደብቄ ነበር የሰማኋቸው እኮ። ሜሮን እኔ ልገለኝ? ቆይ ምንድነው ያደረኳት? ምንድነው የበደልኳት? ደግሞ ባለቤቱ ውሸቷን ነው ታምሜያለሁ የምትል ሌሊት የምትሄደው ከወንድም ጋር ለመማገጥ። ቆይ ግን አንቺን እንዴት ልባልሽ? አንድ የመጨረሻ ነገር ልንገርህ፣ የፈለግከው ማስረጃ አሳይሃለሁ። እሺ ምንድነው? ወይዘሪት ሜሮን ብላ ያገባት ሚስት ትክክለኛ ስሟ ወይዘሪት ብሌን ነው። አንተን ዘርፋ ለመሰወር ስትል ያመጣችው ሀሳብ ነው ይሄ። እኔ አላምንም። ማን አልሽኝ? ብሌን። ምን? ካላመንከኝ ይህ ማስረጃ ለላሳይ ነው። ከወንድሜ ጋር
ከገዛ ወንድሜ ጋር የኔ ጣፋጭ ወንድሜ በጣም እንዳዘንክ አውቃለሁ። ግን ምን ማድረግ ይቻላል? አሁን ስለሱ ማሰብ አልፈልግም። አሁን ማሰብ የምፈልገው ስለ ወደፊቱ ህይወታችንና ስለ ወደፊቱ ብቻ ነው። ስለ ወደፊቱማ አታስብ። እኔ ሚስትህ በልጆች ነው ማስከብብ። በልጆች? አዎ ልጆች። ገና ብዙ ልጆች ወልደን በደስታ እንኖራለን። ትንሽ በርዶኛልና ኮት ደርቤ ልምጣ መሰለኝ። እሺ ልጅ ዛሬማ ማንም የለም። እንደፈለኩ እጫወትብሃለሁ። አንቺ ውሻ ምን አባሽ ቀረኝ ብለሽ ነው የመጣሽው? አንድ ነገር ሳልነግርሽ እጄ እሱ ልነግርሽ ነበር የመጣሁት። ትሰሚያለሽ? ምንም የምትነግሪኝ ነገር የለም። ቀጥ ብለሽ ከዚህ ቤት ውጪ። ምን መሰለሽ፣ አንቺ ከምትሰሪው ወንጀልና የውሸት ስራ እኔ የምሰራው የቤት ሰራተኝነት እጥፍ እንደሚበልጥ ልነግርሽ ነው። አንቺ ገረድ፣ ማን ነው የልብ ልብ የሰጠሽና ነው እኔን የምትናገሪ? ስሚ፣ የምፈራሽ እንዳይመስልሽ። እስከዛሬ ዝም ያልኩት ኪሩቤልና ስራዬን አክብሬ እንጂ አንቺን ፈርቼሽ አይደለም። ምን ሆናችሁ ነው ሴቶች? አታያትም እንዴት እንደሚያረጋት? ጭራሽ አይኗን በጨዋታ መታ ትሳደባለች። እቺ ሌባ ወይዘሪት ብሌን፣ አሁን ጨዋታሽ ቢያበቃ ይሻላል። ብሌን? የምን ጨዋታ ኪሩ? ትሰሚኛለሽ ሜሮን? ማለቴ ብሌን፣ እስከ ዛሬ ቀን ድረስ ስትጫወችብኝ ነበር። ከዚህ በኋላ ግን አይንሽን ማየት አልፈልግም። ሁሉም ነገር አውቄዋለሁ። የኔ ፍቅር ኪሩ፣ እኔ ምንም አልተጫወትኩብም። እቺ ውሸታም ናት። እንዳትነግሪኝ አንቺ ቆሻሻ ውሸታም። እስከ ዛሬ ድረስ ጋር ስትማግጭብኝ ነበር። ጭራሽ ደግሞ እኔ ራሴ በመርዝ ገለሽ ንብረቴን ለመውሰድ አቅደሻለሁ። ማ? እኔ ነኝ እንደዚህ የማደርገው? እቺ ውሸታም ነች አይደል የነገረችን? ስሚ ሜሮን፣ ከዚህ በኋላ አይንሽን ማየት አልፈልግም። አሁኑን ውጪ። እባክህ ኪሩ አትሳሳት፣ እባክህ። ሰማሽኝ? አንቺ ማለት ያበላሽን ያጠጣሽን እጅ መልሰሽ የነካስሽ ሰው። አሁን ውጪ። ተግባባ? እባክህ። አሚር፣ በጣም ነው የማመሰግነው። ማለቴ ምን ብዬ እንደማመሰግንሽ አላውቅም። ዛሬ ግን ህይወቴን ነው የታደግሽልኝ። ምንም ማለት አይደለም። ቆይ ግን አሚር ማለት ምን ማለት ነው? ፀሐይ። ፀሐይ? እውነትም ፀሐይ። አሁን ቤቴ ውስጥ የነበረውን ጨለማ በፀሐይ ተክተሽዋል። በድጋሚ አመሰግናለሁ። እሺ